የምታደምጡት ታዲያስ አዲስን ነው። ከተለመዱት ሳሙናዎች ውጪ ገበያ ላይ እንግዲህ የነጭ ሽንኩርት ሳሙና፣ በቅርቡ ደግሞ የከርቤ ሳሙና፣ የድኝ ሳሙና፣ ካሁን በፊትም ቢሆን የባህር ዛፍ ሳሙና አለ እና ስለነዚህ ሳሙናዎች እስኪ ተጨማሪ ነገር እንዲነገረኝ ወደ ሀያት ደውያለሁ። ሀያት እንግዲህ እነዚህን ሳሙናዎች በማምረት የሚታወቅ ድርጅት ነው። ወይዘሪት ዚነት መስመር ላይ ያለች። ጤና ይስጥልኝ ወይዘሪት ዚነት። ጤና ይስጥልኝ። እንደምን ዋልሽ? አለሁ አልሐምዱሊላህ። አሁን የነጭ ሽንኩርት ሳሙና እንግዲህ ነጭ ሽንኩርት ሲበላ ራሱ ትንሽ ሽታ ነገር አለው። የመጀመሪያ ጥያቄ ምንድነው አገልግሎቱ? አሁን ለምሳሌ ከነጭ ሽንኩርት የሚዘጋጅ ሳሙና ለምንድነው? እንደ መደበኛው ሳሙና ገላ ለመታጠብ ነው ወይስ ለምንድነው? ያው ሁለቱንም ጥቅም አለው። እንደ መደበኛ ሳሙናም ይጠቀሙበታል። አንዳንዴ አሁን ሽታ አለርጂክ የሚሆንባቸው አሉ። ሌላ ኬሚካል ነገሮች ሲገባ አለርጂክ የሚሆንባቸው አሉ። እኛ ግን ይሄ ነጭ ሽንኩርት የምንሰራ በሱፍ ዘይት ነው ኬሪ የሚሆነው የነጭ ሽንኩርቱ ኮምፖነንት። እሺ። እና ያ ኬሪ ከሆነ በኋላ ሶፕ ኑድልስ ላይ ገብቶ ቀጥታ ነው የሚመረተው። ሌላ ነገር አይገባበትም። እና ከለር የለውም፣ ሽታ የለውም። ነጭ ሽንኩርቱ ትንሽ ትንሽ ይሸታል ሳሙናው ላይ። ስለዚህ በቆዳ ላይ ይሄ ሽታ እና ትናንሽ ብጉሮች አሉ አይደለ? እነሱን ለማጥፋት ይረዳል። ስለዚህ ከቆዳ ጋር በተገናኘ ለምሳሌ ፊት ላይ የሚወጡ ብጉሮች ወይ ጭርት ነገር ምናምን በነጭ ሽንኩርት ሳሙና ሲታጠቡ ልክ ይገባሉ እያልሽ ነው? አዎ፣ መለስተኛ ከሆኑ አዎ ይጠፋሉ። ማለት አሁን ለምሳሌ እናንተ የምትታወቁት ኸርባል የሆኑ ነገሮችን በማምረት ነው? አዎ፣ ኸርባል ፕሮዳክት ነው የምናመርተው። ከ1997 ዓ.ም ጀምሮ ታመርታላችሁ? አዎ፣ እናመርታለን። ህዝቡ ጋር ሲደርሱ ምርቶቻችሁ ከህዝቡ ያገኛችሁት ምላሽ ምንድን ነው? የኛ አሁን ዋና ምርታችን ጥቁር አዝሙድ ዘይት ነው። እሺ። ጥቁር አዝሙድ ዘይት ህዝቡ በደንብ ይጠቀመዋል። ያው ይሄ አሁን ቤት ውስጥ ለምሳሌ ጥቁር አዝሙድ ሲያሸተው ወይ ከሆነ ነገር ጋር ቀላቅለህ እንደምትጠጣው ወይ ደግሞ በዘይት መልክ ለአጠቃቀም ምቹ በሆነ መልኩ ተዘጋጅቶ ነው የሚወጣው። አንዳንዴ ሰዎች ከወይራ ዘይት ጋር ደባልቀው ፊታቸውን፣ ቆዳቸውን ይቀቡታል። ያ ነው ጥቅሙ። ህዝቡ ጋር ጥሩ ምላሽ አለ። አሁን ያዩዋት ነበር ፊት ለፊት ሀያት ትላለች። የጥቁር አዝሙድ ምርታችሁንና ኤክስፖርት ስታንዳርድ ይላል። ወደ ውጭም ትልካላችሁ? አዎ፣ ወደ ዱባይ እንልካለን። ዱባይ ለራሽያ ገበያ ያቀርቡታል። ዱባይ ያለው ከስተመራችን ጥቁር አዝሙድ ከሞት በስተቀር ለብዙ ነገር መድኃኒት ነው የሚል ነገር አንብቤያለሁ። ስለ ጥቁር አዝሙድ እስኪ ትንሽ ነገር በይኝ። ጥቁር አዝሙድ ያው በእኛ በእስልምና ረሱል ሰለላሁ ዐለይሂ ወሰለም ይህ ጥቁር ፍሬ ከሞት በስተቀር መድኃኒት ነው ብለዋል እና በዚህ ሀዲስ የተነሳ አረቡ ዓለም በጣም ይጠቀምበታል። የሀገር ውስጥስ ገበያ እንዴት ነው? ቆንጆ ነው። አሁን ያው እየለመደ ነው። ይችን 2 አመት 3 አመት እኛ ማስታወቂያ ሰርተናል። ጥሩ ነው ሪስፖንስ። የከርቤ ሳሙናና የድኝ ሳሙናም ወደ ገበያ እያመጣችሁ ነው። ስለነሱ እስኪ ንገሪኝ። ገበያ ላይ አላስወጣናቸውም። ያው እዚሁ እኛ ፕሮሰስ ላይ ነው ገና። ምንድን ነው ለየት ያለ ነገር የሚኖረው? ለምሳሌ የከርቤ ሳሙናና የድኝ ሳሙና ከርቤ እንደምትጠቀመው ከርቤም እንደዛ ነው። ቆዳ ላይ ያለን ነገር ከርቤ ተቀብተህ ቁስል ያደርቅላ አንዳንዴ። ያም ይሄ እንትኑ በሳሙና ላይ ሆኖ አማውንቱ ትንሽ ሆኖ ስትጠቀመው ለቆዳ ጤንነት ይጠቅማል ማለት ነው። የባህር ዛፍ ሳሙናም አለ። እሱስ ከዚህ የተለየ ነገር አለው? ሁሉም አንድ አይነት ናቸው፣ ግን ያው የሰው ምርጫ ይለያያል። ማለት የፍሌቨር ነገር ነው የሽታው ነገር ነው እንጂ ሽታው አሁን ከርቤ ነው የሚለው ስታሸተው። ባህር ዛፍ እንደዛ ነው የሚለው። ነጭ ሽንኩርቱ ይሸታል። ጥቁር አዝሙዱ አልፎ አልፎ ይሸታል። ምን ያህል ሰራተኞች አሏችሁ ይሄን ድርጅት በማንቀሳቀሱ? 20 ጊዜያዊ አለ። እንደ ሁኔታው እንደ ስራ ሁኔታ የሚጨምር የሚቀንስ፣ ቋሚ ወደ 10 ሰራተኛ አለ። ያው ስለ ተለያዩ አይነት ሳሙናዎች ደውዬ ተባብረሽኝ ስለሰጠሽኝ መረጃ ከልብ አመሰግናለሁ ዜነት። ኦኬ፣ እኔም አመሰግናለሁ። ያው እንግዲህ ከላይ ስለ ነጭ ሽንኩርት ሳሙና፣ ስለ ከርቤ ሳሙና፣ ስለ ድኝ ሳሙና በአጠቃላይ ኸርባል ስለሆኑ የተለያዩ ምርቶች ወይዘሮ ዚነትን አወራው። ተጨማሪ ማብራሪያ ከፈለጋችሁ መደወል ይችላላችሁ ለወይዘሮ ዚነት 0911 48 48 67 ላይ። ታዲያስ አዲስ ቀጥሏል። ነው በተለይ የነጭ ሽንኩርቱ ሳሙና ጉዳይ ያው እንግዲህ የተለያዩ ሳሙናዎች አሉኛ በውጭ ስሞች ወይም ደግሞ የአገርኛ ስሞች የሌላቸው ግን የተለመዱ ለተለያየ ነገር የምንፈልጋቸው። አሁን ለምሳሌ ለደረቅ ፊት የሆነ ለደረቅ ቆዳ የምንጠቀመው ሳሙና አለ። እንግዲህ ሁሉም ሰው ላይ ተጠቀመው ይችላል። ግን ዶቭ የሚባለው ሳሙና አሁን ደረቅ ቆዳ ከሆነ ልስልስ የማለት ነገር አለውና እንደዚህ። ግን በነጭ ሽንኩርትና አገርኛ በሆኑ ነገሮች ግን ብዙ ማለት ግን ስታስቢው አሁን ልብስሽን ታጥቢና በቀረው ወጥ መስራት
አይደለም ከሳሙናው ላይ ተኛል አረፋ አልንቀውም ብዬ ነው። ግን አሁን እንደዚህ አይነት ነገሮች ወደ እንደዚህ አይነት ፕሮዳክቶች በተቀየሩ ቁጥር ያው ገበያ ላይ መገኘታቸው ነገር በጣም እየቀነሰ ነው የሚመጣው። ለምሳሌ ሽንኩርት በፊት ከወጥና ወጥ ነገር ጋር በተያያዘ ወይም ደግሞ ለባልትና ካልሆነ አትጠቀሚበትም ወደ ሳሙናው ወደ ተለያየ ነገር ሲሄድ አይ ለወጥና ለተለያዩ አሁን በሽታ ከበሽታ ተከላካይ ነው አይደል? ሽንኩርት ለብዙ አይነት በሽታዎች። ስለዚህ ሊያም ሲል እንደውም የሆነ መጥፎ ስሜት ሲሰማ ነጭ ሽንኩርት ከትፈው የሚበሉ ሰዎች አሉ ዝም ብለው። ለጉንፋንም ያው ከወተት ጋር ለተለያየ ነገር ይባላል። ብቻ በምግብ ነገር እንጂ በሳሙና በማጠብ ነገር ማንም ሰው ገምቶት አያውቅም፣ ማንም ሰው ደፍሮት አያውቅም። ግን ቴክኖሎጂና እንደዚህ የእውቀት ጊዜ በጣም አሪፍ ነገር ነው፣ ጥሩ ነገር ነው። በፊት ቀደም ባሉ ጊዜያት ኮሪያ ውስጥ ከድንጋይ የሚሰሩ ልብሶች ነበሯቸው። ኮሪያዎች ከድንጋይ ትልልቅ ቋጥኝ ድንጋዮችን በከፍተኛ ደረጃ ያቀልጧቸዋል። መጀመሪያ ከምድር በታች ነውና ያቀልጧቸውና ሲቀልጡ እንደ ውሃ መንጠባጠብ ነገር ሲጀምሩ ከአረፋ ይሰራሉ። ያን አረፋ ስኪም የሚያደርጋል እንደዚህ ከላይ የሚያነሳ ከዛ በኋላ ያንን ወደ ፈትልነት ይቀይሩታል። ከዛ በኋላ ልብስ ያደርጉታልና እኛ ጋር አንድ የክራር ዘፈን ነበረ ድንጋይ ነው ትራሱ ብለሽ አውርተሻል። እሱ አይሰራም። በዛ ድንጋይ ሊለበስ ይችላል። ስማ ባህር ትልም በጣም ብዙ ነገር ይሰራል። ሐርን ጨምሮ የሐር ትልም ይባላል። በጣም ደማቅ የሆኑና በጣም ውብ የሆኑ ነገሮች የሚሰሩበት ነገር ነው። ውድም ናቸው ነው። የሐር ትልም ተፈጥሮም የሚታወቅ ነው በቻይናዎች በእንደዚህ ድንጋይን ግን ይለበሳል ብሎ የሚገምት ሰው የጤና አይመስልም። ግን ተፈጥሮ ግን ሽሜ ብዙ ጊዜ ካስተዋልካት ማለት ሁሉም ነገር አሁን ለምሳሌ ዲስከቨሪ ኢንቬንሽኖች የተለያዩ ግኝቶች ከተፈጥሮ ነው። ለምሳሌ አውሮፕላን ሲታይ ማንን አይተው እንደሆነ ግልጽ ነው። የሚበሩ አዋፋትን አይተው ነው። ብዙ ተፈጥሮ ላይ ያሉ ነገሮችን ወደሆነ ነገር የመቀየር አቅም አላቸው። ሁሉም ተፈጥሮ ላይ ያሉ ነገሮችን በሙሉ ብታያቸው ወይ መድኃኒት ይሆናሉ ወይ የሚበላ ነገር ይሆናሉ ወይ ደግሞ ከነሱ ተነስተሽ ሌላ ነገር እንድትፈጥሪ ይሆናሉ። ለምሳሌ ባቡር አምሳ ግርን ስታየው ነው ባቡር አይነት ስሜት አለው። የሁሉም ዓለም ላይ ተፈጠሩ ነገሮችን ስታይ ጊዜ ከስር በኩል ብራም ያለች ነገር የምትሄዳለች አትና የአምሳ ግር ነገር ነው። ተፈጥሮ ነው መነሻ። እዚህ ስልክ የፈለጉ ሰዎች አሉ። ስልካቸውን ሲጠይቁ ነበር። ቅድምም ተናግሮታል። ግን ለመድገም ያህል 0911 48 48 67 እንግዲህ ነጭ ሽንኩርት ብቻ አይደለም የተለያዩ አይነት ሳሙናዎች ለብዙ ነገር ፈውስ የሚሆኑትን ከሞት በስተቀር ማለት ነው። ሽሜጋ የመጽሐፍ ጥቆማ አለ። በላቸው ጋም የተለያዩ ወሬዎች አሉ። ግን ከዛ በፊት መልእክቶች አሉ እያለች ነው ደራርቱና ከመልእክቶች በኋላ እንመለሳለን።